እና ሶስተኛው ውሳኔያችሁ ወይም ድርጊታችሁ የምታረጉት ነገር ለውስጣችሁ ሰላም ይሰጣል ወይ? ውስጣችሁ ሰላም ይሰጣችኋል ወይ? ለጌታ ክብር የሚሆን ነው። ቃሉ ደግፎታል። ሶስተኛውና የምታጸናበት ነገር ደግሞ ውስጤ በዚህ ነገር ላይ ሰላማዊ ነው፣ ሰላም ይሰማኛል። በጣም የምትታወቅ ከሆነ ትንሽ ጊዜ መስጠት ጥሩ ነው። ጌታ ይሄ ነገር ላንተ ክብር ያመጣል፣ ቃልህም ይደግፈዋል፣ ግን ደግሞ በውስጥ ያለው መንፈስ ጋር ደግሞ ደስ የማይል ስሜት እየተሰማኝ ነው። ያን ጊዜ ምን ያስፈልጋል? በመካከለኛ ልብ ላይ ሆኖ ለጥቂት ጊዜ መቆየት። ምን ማለት ነው? ለምሳሌ መካከለኛ ልብ ላይ ሆናችሁ በእግዚአብሔር ፈቃድ ላይ መጸለይ ካልቻላችሁ፣ አንድ ጽንፍ ላይ ሆናችሁ ምትጸልዩ ከሆነ ትክክለኛ መልስ ማግኘት አትችሉም። የመንፈስን ምስክርነት ማግኘት አትችሉም። ይሄን በቀላል አስረዳችሁ። ለምሳሌ በጣም ማግባት ትፈልጋለህ። ከዛ ላይ ሆነች ቆንጆ ልጅ አየህ። እንድታገባ የጌታ ቃል ይፈቅድልሃል? አዎ። ለጌታ ክብር ይሆናል? አዎ። ሶስተኛውን ምስክርነት ለማግኘት ግን በጣም ማግባት ስለፈለክና ልጅቷ አንተ ስለሰፈርካት አንደኛ ስለሆነችልህ ከዛ በኋላ እዚች ላይ ስትጸልዩ መጠንቀቅ። ምን ማለት ነው? የወሰንከውን ውሳኔ እግዚአብሔር ፊት አታቅርበው። በቃ ወደሃታል፣ ደንግጠሃል። ከዛስ በኋላ እያማረች ነው። ጌታ እሺ እንዲልህ ነው የምትፈልገው። ከዛ ትጸልያለህ። በነገራችን ላይ ጌታ እሺ እንዲልህ ፈልገህ ጌታ ሆይ ምን ትላለህ ብለህ ብትጠይቀው አይሆንም ቢልህ ምን እንደምትል ታውቃለህ? ይሄ ጠላት ድምጽ ነው። በኢየሱስ በደንብ አሰማ። ትክክለኛ ድምጽ ቢመጣም አታረጋግጥ። ስለዚህ ጌታ ፊት የሆነ ነገር ላይ ፈቃዱን ለማወቅ ስትፈልግ እምቢም እሺም ላለማለት በመጣው ጥያቄ እምቢም እሺም ላለማለት መሃል ላይ ሆነ ካልጸለቅ ትክክለኛ መልስ አታገኝ። እህቶች የሆነ ሰንበዲ ሲመጣ ስታይ ዋ በስማ ዋው ቁመት፣ ዋው ደረት፣ ዋው ትከሻ እህቴ ምናምን አይ ላቭ ዩ ምናምን ጌታ ሆይ ምንድነው እዚህ ጉዳይ ላይ ያንተ ፈቃድ ነው ብላችሁ አጸልዩ። ዋው ካልሽ በኋላ መጸለይ ከባድ። የጌታን መልስ በትክክል መስማት አይችል። ገለልተኛ በመሆን ጌታ ሆይ ጠይቆኛል፣ ጥሩ ልጅ ነው፣ ምንም የጎደለው ነገር የለም፣ ግን እኔ አሁን እሺ ማለትም እንቢ ማለትም አልፈልግም፣ አንተ ምን ትላለህ? ያን ጊዜ ነው ትክክለኛው ምስክርነት ይመጣው። አለበለዚያ በሰውየው የሆነ ነገር ከተሳብሽ በኋላ እሺ እንዲልሽ 90% ካዘነብሽ በኋላ እዛ ጌታ ኢየሱስ አይሆንም ካለሽ በኢየሱስ ስም ማንን? ኢየሱስን። የጠላት ድምጽ ነው። በኢየሱስ ስም አውሬው ነው፣ እባቡ ነው። ማንን? ጌታዬን። ወይ ደግሞ ሰውየው ሲጠይቅሽ ምኑም ማያምርሽ አንቺ የሳልሽው አይነት ሰው የህንድ አክተር ማይመስል ንጹህ ኢትዮጵያ በጤፍ ያደገው ማለት ነው። ይሄ ውልጭምጭም ያለው ኢትዮጵያዊ ጠየቀሽ ልበል እና ብዙም አላማርሽ። እስቲ ልጸልይበት አለች። መሐለኛ ልብ ላይ ካልሆንሽ እንደዚህ እምቢ ያልሽው ማለት ነው። ወይ ጌታ እንደው እምቢ ባለኝ ጌታው እንደው እምቢ በለኝ እያልሽ ብትጸልይ ጥሩ አይመጣም። ትክክለኛ መልስ አሰም። ጌታው እንዲህ የጠየቀኝ ነው፣ ግን እኔ ውስጤ ምንም ደስተኛ አይደለም፣ በቃ ሰውየው ምንም አያምርም እና ስል ባልሽ ነው ቢልሽ እንኳን በኢየሱስ ስም አቃለው የጠላት ድምጽ ነው። አሁንም እሺም ቢልሽ እምቢም ቢልሽ የጠላት ድምጽ ነው የሚሆነው። መሃል ቤት ትሆኛለሽ። የውስጥ ምስክርነት ያ ነገሩ ለውስጥ ሰውነት የምታረገው ነገር ቢዝነስ ሊሆን ይችላል፣ ልትሰራ ያሰብከው ትዳር ሊሆን ይችላል፣ አንዳች የሆነ ነገር ሊሆን ይችላል፣ ትምህርት ሊሆን ይችላል። ለጌታ ክብር ያመጣል፣ ቃሉም ይደግፈዋል፣ ግን በውስጥ ሰላም ይሰማዋል። ያ የውስጥ ምስክርነት መጽሐፍ ቅዱስ መንፈስ ቅዱስ ለመንፈሳችን ምን ያደርጋል ይላል? ይመሰክርልናል ይላል። የውስጥ ሰላም በጣም ወሳኝነት አለው። እህቶች ሰውየው ምንም አይነት መልአክ ይምሰል፣ አንድ እማታፈቀሪው ከሆነ እማትወጂው ከሆነ ትዳር ወሳኝ ነው፣ ግን እሺ አለ ማለቱ ወይም መቆየቱ መጸለዩ ጥሩ ነው። ጌታው እሱን ማፈቅርበት ልብ ስጠኝ። ለሴት ልጅ ከማትወደው ከማታፈቅረው ጋር መኖር ከባድ ፈተና ነው። በስራም ጉዳይ ላይ እንደዚሁ ጌታ ሆይ ውስጤ ቅር ብሎታል፣ ምንም ደስ አልተሰኘውም፣ ይሄ ነገር ምናምን ደስ የማትሰኙበት ከሆነ ትንሽ ቆዩ። ያ የምታደርገው ነገር ወይም የወሰንከው ውሳኔ ወይም ልትሆነው ወይም ልትሆኝ የፈለግከው ነገር የአእምሮ ሰላም ይሰጣል ወይ? የውስጥ ሰላም ሰጥቶሃል ወይ? በውስጥ መታወክ የለም፣ መረበሽ የለም፣
በተደጋጋሚ የሆነ መታወክ ካለ በዛ ነገር ላይ ፈጥኖ አለመወሰን ጥሩ ነው። መረጋጋት ጥሩ ነው። በአንድ ነገር ላይ ውስጣችሁ በጣም ሰላም ከሌለው በጣም በዛ ነገር ላይ የሚታወቅ ተደጋጋሚ መታወክ ካለ ከዚህ በላይ እግዚአብሔር ሊናገራችሁ አይችልም። ማዘግየት፣ መያዝ፣ ማቆየት። ከዛ ደግሞ ውጭህና ተጽዕኖ ወይም ስጋህ ደግሞ ይገፋፋሃል። አይ በቃ ቀጥል። ውስጥህ ነው ሁሌም ትክክለኛ፣ ውስጥህ ትክክለኛ እና ውሳኔው ሰላም ይሰጣችኋል አይሰጣችሁም የሚለው ወሳኝ ነው። ቆላስይስ 3:15 ቆንጆ ጥቅስ ነው። ለብዙ ነገር ተጠቀሙበት። ቆላስይስ 3:15 የክርስቶስ ሰላም መሃል ላይ ያለው የክርስቶስ ሰላም በልባችሁ ምን ይበል ይግዛ። ምን ማለት ነው? በልባችሁ ውስጥ የክርስቶስ ሰላም የላይኛው ሰላም ምን ይበል ይግዛ። ሐሳብ፣ እቅድ፣ ፕሮግራም አንተን አይግዛ። ልትወስን ያሰብከው ነገር ምናምን ኮንትሮል አያርግ። ከሱ በላይ አንድ ነገር ልክ መሆኑን ማሳያው የማን ሰላም ሲገዛ ነው? የክርስቶስ ሰላም ልብን ሲገዛ። ይግዛ የሚለው ቃል ሌላ ልብን፣ ሐሳብን፣ ነገርህን፣ እቅድህን፣ ውሳኔን የሚገዛ ነገር ስላለ ከሱ ይልቅ ቢያጓጓህም ብትፈልገውም ወዘተ ግን መጀመሪያ ማን ይግዛ? ይግዛ የሚለውን ቃል እንዳትረሱ። የክርስቶስ ሰላም በልባችሁ ይግዛ። ሐሳብ አይግዛ። ቆንጆ ሐሳብ አለ ግን እሱ አይግዛ። እሱ ውሳኔ አይግዛ። ያየኸው ነገር አይግዛ። ልታደርግ ያለው ነገር አይግዛ። ከሁሉ በላይ በዛ ሐሳብ ውስጥ፣ በዛ ፕሮግራም ውስጥ፣ በዛ እቅድ ውስጥ የማን ሰላም ይግዛ? በቃ ሰላሙ ከድርጊቱ ይልቅ ከውሳኔ ይልቅ ሊገዛ ካልቻለ የጌታ ፈቃድ አይደለም። በጣም በልብ ውስጥ የሰላም ዋስትና ማረጋገጥ መቻል አለብሽ። ሌላ ጥቅስ ልጨምርላችሁ። ፊልጵስዩስ ምዕራፍ 4 ቁጥር 6-7 ይወላችሁ። ጌታ ቅርብ ነው። ስለዚህ ምን ይሁን? በነገር ሁሉ እቅድ፣ ፕሮግራም፣ ሐሳብ ወዘተ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን ወይንም ጥያቄያችሁን ማለት ነው ወይም ሐሳባችሁን አስታውቁ እንጂ በአንዳች አትጨነቁ። ኦኬ፣ መጀመሪያ ይሄን አደርጋለሁ። ልመናዬን፣ ጥያቄን፣ ሐሳቤን ሳልጨነቅ አቀርባለሁ። ቀጥሎስ በምንድን እሱ የሚመልስልኝ? አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም በዛ በተጨነኩበት፣ ባሰብኩበት፣ ባቀረብኩበት ነገር ለወስን ባልኩት ነገር ላይ እግዚአብሔር ምላሽ የሚሰጠው በዚህ ነው። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ከላይ የተጻፈው ግን ጸሎት ነው፣ ልመና ነው፣ ጥያቄ ነው። ምን ብሏል? ጌታ ቅርብ ነው። ይሄ ነገር እንዴት ነው ጌታ ሆይ? ምንድን ነው ይሄን ነገር ፈቃድህን ለማወቅ የት ልሂድ? አዲስ አበባ፣ አዋሳ? የት ነው ነቢይ ያለበት ሀገር? የት ልሂድ? ኖ የጌታን ፈቃድ ለማወቅ ጌታ ምንድን ነው? ጌታ ምንድን ነው? ቅርብ ነው። ከዛስ ሐሳብህን፣ ፕሮግራምን፣ ጭንቀትን፣ እቅድህን ምን አድርገው አስታውቁ እንጂ በአንዳች ነገር ምን አትበሉ፣ አትጨነቁ ይላል ቃሉ። ስለዚህ አሁን ዘና ብለን ጸልያ። አባቶ ይበሉ። ሐሳቤን ታውቃለህ፣ ፈቃዴን ታውቃለህ፣ እቅዴን ታውቃለህ። አሁን ማላስበውን፣ አሁን ማላቀደውን፣ ወደፊት ማስበውን ማቀደውን ሁሉ አባት ስለሆንክ ታውቃለህ። ስለዚህ እግዚአብሔር ሆይ በእነዚህ ጉዳዮች ላይ አሁን መጨነቅ አልፈልግም። ቃል አትጨነቅ ብሎኛል። ጌታ ሆይ በሉ፣ አንተ ቅርብ ነህ። ስለዚህ በሉ ይህንን ሐሳብ፣ እቅዴን፣ ውሳኔዎቼን ለአንተ አደራ ሰጣለሁ። ስለዚህ አባቶ በሉ ጊዜው ሲደርስ በወቅቱ በሉ በልቤ ውስጥ በምትልከው አእምሮን በሚያልፍ ሰላምህ ነገሩን አጽናልኝ፣ አረጋግጥልኝ። በኢየሱስ ስም አሜን አሜን። ስለዚህ መጽሐፉ በልመናችሁን ወዘታስ በቃ ጥያቄ ካለ እዛ ጋር አስታውቅ እንጂ በአንዳች አትጨነቅ። በምንድን ነው መልሱ የሚመልስልኝ ሲባል ቀጥሎ ያለው ምንድን ነው? አእምሮን ሁሉ የታለው ገኔ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም በጠየቅናቸው፣ ባሰብናቸው፣ በተጨነቅናቸውና ባቀረብንለት ነገር ልባችንና ሐሳባችንን በክርስቶስ ኢየሱስ ምን ያደርጋል? ይጠብቃል። በጣም አእምሮን በሚያልፍ ሰላም እግዚአብሔር ነገሩን ያጸናዋል። ለዚህ የእግዚአብሔርን ፈቃድ አንዱ ምን ማቅበት መንገድ በልቤ ውስጥ ዋስትና ያለው የተረጋጋ ሰላም በዛ ርዕስ ላይ ሊሰማኝ ያስፈልጋል። በጣም ተደጋጋሚ መታወክ፣
በጣም ተደጋጋሚ ስጋት፣ በጣም ተደጋጋሚ ያልተጨበጠ ነገር የመንፈስ ቅዱስ ድምጽ ነው። የሆነ ቢዝነስ ልጀምር አስቤያለሁ፣ ውስጤ ግን እምቢ ያለኝ ምናምን። አንዳንዱ ከስንፍና የተነሳ ልብ እምቢ ሊል ይችላል። ማለት ከኮምፎርት ዞን ውስጥ ላለመውጣት። አንዳንዴ ምን ለምደና መሰላችሁ? ለምሳሌ መንግስት ሰራተኛ በጣም ኮምፎርት ዞን ውስጥ ነው ያለው እና ኑሮ የማይቀየረው ለዛ ነው። ምን ማለት ነው? ኮምፎርት ዞን ማለት የወር ደሞዝ ትመጣለች። የወር ደሞዝ ማለት ራዕይ እንዳይኖርህ የሚያደርግ ማለት ነው። ቪዥን እንዳይኖር ኮምፎርት ዞን ነው። በቃ በወር እንደሚመጣ ታውቀዋለህ። ለመብላት፣ ለመጣት፣ ለመልበስ በቂ ነው። ቤትም ከሆነ ተበድረ ወይ ምንድነው ብለህ ትሰራለህ ወይ ትገዛለህ። ታውቃለህ ዛሬ 20 ዓመትም ቢሆን ትገዛለህ። ይመጣል ደግሞ። ከዛ ምን ትሆናለህ? ቪዥን የለም፣ ራዕይ የለህም። እዛ ውስጥ ትገባለህ። ያልሱሃል፣ እሷን የላስክ እስከ 30 ያቆዩሃል ምናምንና ከዛ በኋላ ቢዝነስ ልትሰራ አሰብክ ልበል። ቢዝነስ ምንድነው? ጌታ ይከብራል። አዎ ይከብራል። ቃሉ አይቃወምም፣ ቃሉ ይደግፈዋል። ግን ሪስክ አለው። ስጀምር ልከስር እችላለሁ፣ ስጀምር ላዋዝ፣ ስጀምር እንዲሆን እችላለሁ እና ቀልቤ ይዘጋዋል። ያ ማለት የጌታ ፈቃድ ነው ማለት አይደለም። ፍርሃት ነው የዘጋው፣ አለማመን ነው የዘጋው። ወይም ደግሞ የለመድከው ኮምፎርት ዞን አለ። በቃ የወር ደሞዝ ትመጣለች፣ ምንም ችግር የለውም፣ ሁሉ ነገር በቂ ነው፣ ለመብላት ለመጠጣት ትልቅ ነገር እንዳታስብ፣ ቪዥን እንዳይኖር ምናምን ያደርግና ከዛ በኋላ እሱኛው ኮምፎርት ዞን ሌላ ነገር እንዳታስብ ያደርጋል። በዛን ሰዓት ጌታ አልፈቀደም አንልም። በርትተ ደፍረ መሞከር ስላለን ያኛው ግን ኖ በውስጥ የሚመጣው ኖ የሚለው ድምፅ ይሄ ነገር ጌታን ያስቀይማል፣ ይሄ ነገር ለእግዚአብሔር ክብር አይሆንም፣ ይሄ ነገር ጥሩ አይደለም ላንተም፣ ይሄ ነገር ከቃሉ ጋር ይጋጫል፣ ይሄ ነገር እንደዚህ ነው እያለ የሚነግርህ ነገር ነው። እሱኛውን መስማት፣ ትንሽ መቆየት፣ ትንሽ መረጋጋት፣ ከእንደገና መጸለይ፣ ከእንደገና መስማት፣ ከእንደገና ማረጋገጥ፣ ከእንደገና ማጽናት ጠቃሚ ነው። የውስጥ ነገር የምንለው እሱን ነው። በተረፈ ግን ሰው በባህሪው ፈሪ ስለሆነ፣ ሰው በባህሪው አዲስ ነገር ለመልመድ ስለሚቸግረው እነዚህ ነገሮች ጌታ አልፈቀዳቸውም ብለን እጅ አጣጥፈን ሰነፍ እንድንሆንም አይደለም። ብቻ ባጭሩ ማናቸውም ነገር የጌታ ፈቃድ ነው የምንለው በዛ ነገር ማን የሚከብር ከሆነ፣ ኢየሱስ የሚከብር ከሆነ፣ ኢየሱስ ማይከብር ከሆነ የጌታ ፈቃድ አይደለም። ማናቸውም ነገር የጌታ ፈቃድ ነው የምንለው የመጽሐፍ ቅዱስ ወይም የቃሉ ምን ሲኖረው፣ ድጋፍ ሲኖረው፣ መጽሐፍ ቅዱስ ከፈቀደ። ሶስተኛውና ደግሞ ማጽኛው በልባችን ውስጥ የሚመጣ ምስክርነት ወይም መንፈስ ቅዱስ ለመንፈሳችን የሚናገረው ምስክርነት ነው። በጭራሽ እንዳትሞክረው፣ ይሄ አደገኛ ነው፣ ይሄ ያጠፋሃል፣ ይሄ ይጎዳሃል የሚለው ጫና ሲበዛ ቆም ማለት ጥሩ ነው። መንፈስ ይመስክርልን፣ ፍርሃት ይመስክርልን፣ እሱን ቼክ ማድረግ። መንፈስ ቅዱስ ነው የመሰከረልን ወይስ ኮምፎርት ዞናችንን ላለመልቀቅ ነው? እሱ ሌላ ምርመራ ይጠይቃል። ተረፈ መንፈስ ቅዱስ ነው ብሎ በጣም አጥብቆ ሲናገር በጣም ወሳኝ ነው። ጌታ አይሆንም የሚላቸው ነገሮች ጠቃሚ ስለሆኑ። አንድ ባልንጀራዬ ፈረንጅ ነው፣ እዚህ ደቡብ ሱዳን ውስጥ ይሰብካል። ከሱዳኖቹ በጫካ ውስጥ እየተኛ ይሄ አሸዋው ላይ እየተኙ እና አገልግሎ ሲመለስ የሚያድሩት ጁባ የሚባል ሀገር ነው፣ የሳውት ሱዳን ዋና ከተማ። ሄዶ እዛ ሪሞት ውስጥ ይሰብኩና ማታ ይሄ ትራክተር አለ፣ ሳር ምናምን የሚጫንበት ትራክተር፣ እሱ ላይ ተጭነው ከፍለው ተጭነው ከዛ ገጠር ውስጥ ከሚሰሩት ጋር ወደ ከተማ ገብቶ ከዛ አንድ ቀን አገልግሎ ሲመለስ ትራክተሩ በሙሉ ተጭኗል፣ ሰው ሞልቷል እና የትራክተሩን የሚነዳው ምንም ማድረግ አልችልም አለው። አዘኑ። በቃ እንዴት ልንሆን ነው? እዚህ ጫካ ልናድር ነው? በጣም አዘኑ። ትራክተሩ ቀድሞ ህዝብ ጭኖ ሄደ። እዛ መንገድ ላይ የቆዘሙ እያለ አንድ ደራሽ መኪና መጣና ግቡና ልውሰዳቸው አለ። ገቡ። ሲሄዱ ያ ትራክተር እዛ ጁባ መግቢያው ላይ ገደል ውስጥ ገብቷል፣ ህዝብ ይዞ። አየ እዚህ ጋር ወንድማችን ግን በቃ ከፍቶት ለምን ከፍዬ አልሞትኩም ብሎ ማለት ነው። እግዚአብሔር ነው የሚላቸው ነገሮች ሁሉ ወጪ ብታወጣባቸውም ምንም ችግር የለውም። ቢቀሩ ይሻላል፣ ቢከስሩ ይሻላል። እናመሰግናለን ኢየሱስ አባት፣ ክብር ሁሉ ለአንተ ይሁን።